ዛሬ በጣም እጅግ ልብ ሰባሪ እንትን ነው ይዤላችሁ የመጣሁት በጣም የሚያም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናቸው? አልሐምዱሊላህ ከኔ ጋር ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ማሻአላህ እየመጣችሁ ነው አዲሶቹ ማለት ነው። ባረከላሁ ፊኩም። እንደ አባወራ ኃላፊነትን ለምን አትወጣም አለችኝ በማለት የገዛ ሚስቱን የገደለው ተከሳሽ በእስር ተቀጣ። ኢዮብ ሰይድ የተባለ የ35 ዓመት ወጣት ነዋሪነቱ በበደሌ ዞን ጨዋቃ ወረዳ ሲሆን ባለትዳርና የአንድ ልጅ አባት ነው። ኢዮብ ሰይድ ዘኪያ የሱፍ የተባለች ልጅ ጋራ ተዋውቆ ወደ ትዳር አመሩ። በአንድ ላይ ጋብቻ ታሳሰሩ። በአንድ ጎጆ መኖር ከጀመሩ ዓመታትን አስቆጥረዋል። ዘኪያ የእርግዝና ጊዜዋ በሰላም አጠናቃ አንድ ሴት ልጅ በሰላም ተገላግላ አራስ ቤት እያለች በሶስተኛ ቀን አለመግባባታቸው በፈጠረባቸው የጨዋቃ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ወርቁ ቶሎሳ ለብስራት ሬዲዮ ተናግረዋል። ዘኪያ በወለደች በሶስተኛ አራስ ቤት ተቀምጣ ባለቤቷን ቤት ውስጥ የሚቀመስ የለም እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትለው ምንም ነገር ሳይናገር ከቤት ሊወጣ ሲል አናግረኝ እንጂ ስትለው እሺ ያማላለሁ ብሏል። መቼ ነው እንደ አባወራ ኃላፊነትን የምትወጣው? ሁሌ እኔ ካልተናገርኩ አንተ በቃ አይተህ በራስህ የምታደርገው ነገር የለም ስትለው አዩብም እኔም ከዚህ በፊት የበደልኩሽ ነገር የለም አሁን ደግሞ እጅ አጠረኝ እንዳላትና በዚህ ጊዜ እሷም ከአንተ ጋር ያገናኝን ቀን ነው ስትለው በአንዴ በተኛችበት አፍንጫዋን ላይ በቦክስ ደጋግሞ እንደመታት ለፖሊስ በሰጠው ቃል ተናግሯል። በዚህም ሞት ጉዳት በአፍንጫዋና በአፏ ከፍተኛ ደም ፈሶ ህይወቷ አለፈ። እና ሊላሂ ወኢና ኢለይሂ ራጂዑን። አዩብ ሰይድ አሁን ድርጊቱ እንደፈጸመ ወዲያው ከአካባቢ ሲሰወር በነጋታው የአካባቢ ሰዎች አራስ ጥየቃ አዘጋጅተው ሲመጡ ህልፈቷን በመረዳታቸው ፖሊስ መረጃ ይሰጣሉ። ፖሊስም የደረሰውን መረጃ ተንተርሶ የሟች አስክሬን በማንሳትና ለምርመራ ወደ ሆስፒታል ልኳል። ከጉዳዩ ጋር ትስስር አለው ያለው ሲያጣራ የአካባቢው ቅርብ ሰዎች በቤት ውስጥ በወጪ ጉዳይ ባልና ሚስት ይጋጩ እንደነበር መረጃው በማግኘት ወዲያው የተጠናከረ ክትትል በማድረግ በቀናት ውስጥ አዩብ ሰይድን በቁጥጥር ስር አውሏል። ፖሊስ ከሆስፒታል በደረሰው መረጃ መሰረት ሁለት አፍንጫዎቿ አጥንት የመሰበር አደጋ ስለገጠማት የሞቷ መንስኤ እንደሆነ ማስረጃው አግኝተዋል። ፖሊስ መዝገቡን በማጠናቀቅ ለአቃቤ ሕግ የላከ ሲሆን አቃቤ ሕግ ከፖሊስ የቀረበው የምርመራ መዝገብ ተመልክቶ የከባድ ሰው መግደል ወንጀል ክስ መስርቶበታል። ክሱን የተመለከተ የቡና የበደሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 የዋለው ችሎት ተከሳሽ ኢዮብ ሰይድ የፈጸመው ወንጀል ድርጊት አቃቤ ሕግ የማስረጃ በማረጋገጡ በ14 ዓመት እስራት እንዲቀጣ የወሰነ መሆኑን ረዳት ኢንስፔክተር ወርቁ ቶሎሳ ጨምረው ለብስራት ሬዲዮ ተናግረዋል ይላል። ቆይ እኔ የምለው አራስ ናት ገና ሚስቱ ናት። አስባችሁታል? በ14 ዓመት እስር እንትን የሚለው ምንድን ነው? ወይኔ አሁን ፍርድ ነው ወይስ ምንድን ነው? ቆይ የምር ግን ፍረዱ ማለት ነው። ወንዶችም ይሁን ሴቶችም ይሄን ፍርድ ትክክል ነው ብላችሁ ታስባላችሁ? እንደኔ ትክክል አይደለም። አበደን ማለት ነው። አበደን ትክክል አይደለም። ህፃን በወለደች በሶስተኛ ቀኑ ህፃን ያቺ ጨቅላ ህፃን ልጅ ጤላ ሞታለች። እንግዲህ አላህ ይረህማት። እንግዲህ ሱብሃንአላህ ያው ሴት ልጅ ስትወልድ በጣም ብዙ ጉዳት አለ። የእርግዝና ጉዳት አለ።
ከወለደች በኋላ ደግሞ የሚጡ ጉዳት አለ፣ የእርግዝና ጉዳት አለ፣ የአራስነቱ አለ። ይሄ ሁሉ ተጨማምሮ እንግዲህ ሴት ልጅ በጣም ብዙ ደም ይፈሳታል ስትወልድ። ያንን ለመጠገን ጥሩ ምግብ መብላት አለባት። በቃ ያኔ እናት ካለች እናት ብትካድማት ነው። በጣም ነው የምትጎዳው ስትወልድ። የተወሰነ 1 ወር ድረስ የምር በቃ ጥሩ ምግብ በግድም ቢሆን እንኳን ባይበላለት ራሱ በልታ ወገቧን መጠገን ነው ያለባት። በራስነት የተጎዳ ሰውነት መቼም አይመለስም፣ መቼም ማለት ነው። ያው እኛ የምናውቀዋለን ሴት ስለሆነና በጣም ከባድ ነው ሀቂቀተን ማለት ነው። አንተ እንደ መቼ ነው ኃላፊነትህ እንደምትወጣው ምናምን ስላለችው ብቻ ተነስቶ መግደል አልነበረበትም። እሷም ያው አንዳንዴ ስንናደድ የምንናገረው ነገር ከባድ ነው። ያም ቃል እናዱት ሊሆን ይችላል። ግን ቢሆንም ወይ ጥሎ መውጣት ነበረበት። እሺ ያማላለሁ ብሎ ነበረና ያው ምላስ አንዳንዴ ከባድ ነው። እስከ ግድያ ድረስ ራስን መደብደብ፣ ጥሎ መውጣት እያለበት ራስን ደብድቦ የራስ ሰውነቷን ከመደብደብ አልፎ መግደል። ላኢላሀ ኢለላህ አንተ ሱብሃነከ ኢንኒ ኩንቱ ሚነ ዛሊሚን። ወላሂ በጣም ከባድ ነው፣ በጣም ያዘነግጣል። እኛ ሀገር ምን እንደተካሄደ ራሱ ግራ ይገባኛል አንዳንዴ። የኛ ሴቶች በህፃን ሴቶች በህፃናት የሚደርሰው ግፍ፣ በሴቶች በሙሽራ ሱብሃንአላህ ባገባት በ3 ቀኑ እንደገና ገድሎ ለጅብ የሚያስበሉ። አረ የኛ ሀገር ሴቶች ግን ግፍ ሀቂቀተን አንድ ቀን የሆነ ነገር እንዳያደርገን። የምር እኔም ሴት ነኝ፣ ሴትም ልጅ አለኝ፣ ገና እንወልዳለን። እኛም ሴት ነን፣ የሚደርስብን ነገር አናውቅም። እና ይሄ ፍርድ ትክክል ነው ብላችሁ ታስባላችሁ? የምሬ ነው። በቃ ተንተባትቤም ያነበብኩላችሁ በቃ ፍርዱን እንድትሰሙ ነው። በጣም ነው የሚያስጠላው። 14 አመት ምንድን ነው 14 አመት? እሷ እኮ ለዘላለም በቃ እንትን ነው የሄደችው። እሱ 14 አመት ታስሮ ወጣና ሌላ ምስት አገባል። አሁን ላለችው ያው ህፃኗ ታድጋለች። መቼስ አሉ ብዙ ልጆች የሚያድጉ አሉ። طيب ነገ እሺ እቺ ልጅ ምን አይነት አእምሮ ነው? አባትሽ በእናትሽን ምግብ በመከልከል እንደዚህ ገደላት አንቺን ወልዳ ብትባል እቺ ልጅ አሁን አእምሮዋ እንዴት ይሆናል? በአላህ ስታስቡት ማለት ነው። እና ይሄ ፍርድ ትክክል ነው ብላችሁ ታስባላችሁ? ግን እንደ ሰው እስቲ እንደ እንትን ማለት ነው ትክክል ነው ፍርዱ? ወላሂ አይደለም ማድሪ። እኔ በጣም ይከብዳል ሀቂቀተን፣ በጣም የሚከብድ ነገር ነው። እኛ ሀገር ተገቢ ቅጣት አይቀጣም። ለዛ ነው ሰው መግደሉን ሰው ያልተወው ማለት ነው። አሁንም ገና ይቀጥላል። ምክንያቱም አንድን ሰው ተነስቶ ሲገል ቢገደል ኖሮ ማለት ነው እንደ ፍርዱ ከሆነ ትክክለኛ ፍርድ ማለት የገደለ ይገደል፣ በቃ ይሄ ነው 4 ነጥብ። ልክ እንደ ሳውዲ ሸሪያ ማለት ነው። ሀላስ አልሐምዱሊላህ እስልምና ፍትሃዊ ነው። የምር የገደል ይገደላታል። የሆነ ሰዓት እንደዚህ ሰይጣን አሳስቶት እንግዲህ ያው ሰይጣን ስራው የሚሰራው እንደዚህ ነው። እኛ ጋር አሁን አንድ ሰው እንደዚህ አልሐምዱሊላህ ተጋድሎ አያውቅም በእንደዚህ አይነት ተልካሻ ነገር ማለት ነው። በስልጤ ዞን ውስጥ ነው እና የተከሰተ የሆነ ጊዜ እንደዚሁ ስደት ላይ ቆይታ ልጅቷ ትሄዳለች። መጀመሪያ አግብታው ነበረ። ከዛ ሄዳ ሱቅ ከፍታ ባጃጅ ገዝታ ምናምን ነገር አብረው እየኖሩ ነበረ። ከወራቤ ወደዛ ነው እና ከዛ ይጨቃጨቃሉ ምናምን። እንደገና የ5 አመት ልጅ አለቻቸው። እንደገና ነፍሰ ጡር ነበረች እና ሱብሃንአላህ ያው ተነስቶ አቃጠላቸው ሁለቱንም፣ ልጁንም ምስቱንም። ከዛ እሱ ለመሰወር ሞክሮ ወደ የት ነው ጎሬ የሚባል ወደዛ ከጅማ ወደዛ ሄዶ ተደበቀ። ያው መቼስ ከዛ ሲደበቅ ጊዜ እናቷ እኔ ያስገደልኳት ብላ በጣም ስቅስቅ ብላ ስታለቅስ ነበረ። ሚዲያ ላይ እየተዘዋወረ ነበር። የዛሬ 5 አመት 4 አመት አካባቢ እኛም እኮ እንደዚህ እየሆነ ነው ትዳርን የመራ ነው። ትዳር እኮ ቀልድ አይደለም፣ ዝም ብለሽ ቁጭ በያልኩ ነው ልጄን ያስገደልኳት ብላ እንግዲህ በምንድን ነው በጥቅም ትዳር ጥቅምና ትዳር ምንም አታገናኙ። ሀቂቀተን ማለት አትጨቃጨቁ። የሆነ ቀን እገልሻለሁ የሆነ ነገር አድርግሻለሁ የሚልሽን ሰው
ፍሪው በቃ ከሱ ራቂ። ሀቂቀትን ነው የምላችሁ። በቃ አትጨቃጨቁ። ኑሮ ውድ ነው። አዎ ያለውን ነገር ተባብሮ እንትን ማለት ነው። እሷም ትረዳው እሱም ይረዳት። ከዛ ሲሰወር ጊዜ አልሐምዱሊላህ የኛ አካባቢ ሰው አፈላልጎ አምጥቶ ግድያ እንትን ነው የተፈረደበት። አህሰን በቃ ለምን እንደዚህ አይነት ነገር አይደረግም? በቃ አይደረግም። በጣም ነው የሚያስጠላው። በጣም ይቀፋል። የገደለ ሰው ይገደል። በቃ እንደኔ ማለት ነው ፍርድ ያገኝ። የኢትዮጵያ ሴቶች በጣም ብዙ ሰማን፣ ብዙ ማለት ነው ቢደርስባቸው ግፍ በህፃናት ተደፍረው የሚገደሉ ህፃናት ቤት ይቁጠረው፣ የሚጠፉ ህፃናት ቤት ይቁጠረው፣ ታግተው ብር እያስላኩን በቃ እንደዚህ ቆሻሻ ወንጀሎችን እንደው የምር ከኢትዮጵያ ምድር ቢጠፋ ኖሮ ኢትዮጵያ ሰላም ትሆን ነበር። የምሬ ነው። የኛ ሀገር በጣም ለምለም ናት። በጣም አየሯ የተፈጥሮ እንትን በጣም ውብ ናት። በቃ ሀገራችን ግን ሰላም የላትም። አላህ ሰላማን ያምጣላት የምር። እና እንደዚህ አይነት ነገሮችን ብንቀርፍ ባይ። በተለይ አሁን ያለው የአሁኑ ትውልድ ከእንደዚህ አይነት ነገር ቢጸዳ ከሱስ ከምናምን ይሄ ሁሉም የሚያመጣው እንግዲህ ጫት ነው። ጫት እየበላችሁ እንግዲህ ትዳራችሁን መምራት አትችሉም። ጫት የሚበላው ትዳሩን እንዴት ይመራል? ለጫት ነው። ነጋም መሸም ስለ ጫት ነው የሚያስበው። በቃ ስለ ወጪ፣ ስለ ቤት ወጪ፣ አጉል ሱስ ነገር ከልጆቻችሁን ስታሳድጉ የምሬን ነው። አንተ ጫት እየበላክ የምታድግ ከሆነ ልጅህም ላይ እንደዛ ነው የሚሆነው። በቃ ያው ምንም አማራጭ የለም። አንተ እያስለመድከው እየሄድክ ጠይብ እሱ እንዴት ነው ጫት ሳይበላ የሚያድግል? ከዛም አሁን በተወደደ ኑሮ ጫቱ ራሱ በጣም ውድ ነው አሉ። እሺ ያንን እየገዛ ምን አለ ለቤት ወጪ ሰተህ እንትን ብትል እና በጣም ከባድ ነው ሀቂቀተን። አላህ ሂዳ ይስጠን ለሁላችንም። ምስትን ተነስቶ መግደል ወላሂ መፍትሄ አይደለም። ሰውን ተጨቃጭቆ እንትን ብሎ ምስትን መግደል አግባብ አይደለም። በጣም የሚደብር እንደ እስልምና አሁን አንተ ሙስሊም ላይ እንግዲህ የገደልከው ማድሪ አላህ ያውቃል። እኛ ፈራጅ አይደለንም። የሚፈርደው አላህ ሱብሃነሁ ወተዓላ ነው እንግዲህ መቼስ። ስለዚህ በጣም ከባድ ነው። በዚህ ነገር ብታስቡበት ባይ ነኝ፣ እንደኔ ማለት ነው። ሴት ልጅ መገደል የለባትም። ወልዳ አምጣ ያን ሁሉ ከሞትና ከመኖር እና ባለፈው እንደው እናቱን የገደለ ልጅ እናውቃለን። እንግዲህ ወደ አርሲ ዘውናው አሉ እና ለሱ ራሱ እናቱን የገደለ ልጅ ማለት ነው ምን አይነት ፍርድ ነው የሚሰጠው? የምር እኔ እሱን ፍርድ መስማትም ማየትም እፈልጋለሁ በጣም ማለት ነው። ምክንያቱም ወልዳ ተቸግራ አሳድጋ ለፍታ ለዚህ ደረጃ አድርሳ እናት የምትገደል ከሆነ በዚህ እኔ እንጃ ምን ብዬ እንደምናገር አላውቅም። ስለዚህ ለዚህም ልጅ ማለት ነው የምር እንደው አደባባይ ተሰቅሎ ሁለተኛ እንደዚህ አይነት ነገር እንዳይደረግ ቢደረግ እኔ ደስታዬን አልችልም። የኢትዮጵያ ሴቶችን እየተገደሉ ነው። በጣም ወላሂ እየተበደሉ ነው። በቤት ውስጥ ያለው እንትኑ አላህ ይወቅ። አንዳንድ ወንዶች የምር በቃ ከሴት ልጅ እንትን እየወጣችሁ አትመስሉም። በጣም ሴትን ልጅ ትበድላላችሁ በጣም ማለት ነው። ስለዚህ እናትን መግደል ከተጀመረ አስባችሁታል? በጣም ከባድ ነው። በጣም ባልና ሚስት ተገዳደሉ። እሺ ኖርማል አይደለም ይሄ እኮ ግን ቢሆንም የበለጠ ደግሞ የሚያሳምመው እናትን መግደል አለ። ስለዚህ በደንብ አስቡበት። ህጉ ማሻሻል አለበት። የኢትዮጵያ ህግ ወላሂ መሻሻል አለበት። ሰውን የገደለ ማንኛውም ሰው ተነስቶ የመግደል መብት የለውም። ማን ሰጠው? እኛን የተሰጠን ነፍስ መውሰድ የሚችለው አላህ ብቻ ነው። በቃ የፈጠረን ሌላ ሰው ማንም ሊነጥቀን አይችልም። እሱ በህይወት ሊኖር እኔ ልሞት ለምን? ይህ አግባብ አይደለም። የገደለ ይገደል የሚል ፍርድ በኢትዮጵያ ምድር መኖር አለበት፣ እንደኔ ማለት ነው። እናትን ተነስቶ መግደል ከጀመረ ሀላስ በቃ ያው ይቀጥላል፣ ይሄዳል። አሁን ኖርማል እየሆነ ይሄዳል። ያው እኛ ሀገር ኖርማል እየሆነ አይደለም የሄደው። በቃ በየቀኑ እኮ ግድያ ይሰማል እኮ። በቃ አሁን ስልችት ብሎናል። በቃ ዜና የሆነ በቃ እንጃ። ሱብሃንአላህ። ኧረ አላህን እንፍራ ወላሂ። ሰውን መግደል መፍትሄ አይሆንም። ኧረ ተው፣ ሰውን አትግደሉ ተው። ግን
የመቼም አእምሯችሁ እኮ ንጹህ ሆኖ እንትን አይልም፣ ትጸጽታላችሁ። ግን ሰውን አትግደሉ። ፍትህ ለሴቶች።